ቆይ አው ቆንጆ ናተይ ዛወለላ አይወለ በቃ መጣሁት። ይሄ ዘፈን ነው ሲጀመር። ቆንጆ ናተይ ዛወለላ ዘፈን ይሁን ምን ፒክአፕ ላይ ነው እንደ ፈለከው። ቆይ እሺ ቆንጆ ናተይ ዛወለላ ሐሳስያ አቢደላ ሐሳስ ምንድነው? ይሄ ይሆናል ይመስለኛል። ልክ ነው። አረ አንቺ ልክ ነው። ይሄ ጠይቅ። ሐሳስ ቆንጆ ናተይ ዛወለላ ሐሳስ እኺ አቢደላ እናቴ ትሙት ግጠው በቃ ጀግና እኮ ነኝ። አረ ሐሳስ እኺ አቢደላ ይሄው ጠይቅ። ይሄው ጠይቅ። ይሄው አቢደላ ማለት ዛወለላ ሐሳስ እኺ አቢደላ በቃ ወደቀች። ከዛ በቃ ምንም ሽምግልና የለ ቀጥታ ወደ ይሄ ያበደና ያስኬዳል። በቃ ቅዱስ ለምን የሚገርም ፒክአፕ ላይ ነው። የተወሰነ እኮ መንከራተት አለበት። እኔ ነው በአማርኛ ማልተርጉሙት እኛ መስማት ይተርጎም። አዎ ቅዱስ ነበርኩ ማለት ነው። የሆነች ጓደኛ ነበረችኝ የአዲግራት ልጅና ያን ያውሽ ሆነ በአማርኛ አድርግልን። ቆንጆ ናተይ ዛወለላ ሐሳስ እኺ አቢድላ ቆንጆ ሐሳስ ስድብ አንተ ሐሳስ ስድብ ጓል መቀለጫ አይደለም። ቆይ ልተርጉምልህ እስኪ። ሐሻዊ ከሆነ ነው ስድብ። ሐሳስ እኮ ስድብ አይደለም። ሐሻዊ ከሆነ ነው ውሸት ማለት። ትግርኛ ታውቂያለሽ ሲጀመር አንቺ ጎበዝ ነህ። ሰማ አረ ይሄ ነገር ስድብ ነው መሰለኝ። ሐሳስማ አይደለም። ዝም ብለህ ነው አትመናቸው። ሐሳስቸው ቆንጆ ናተይ ዛወለላ አረ ልተርጉምበት። ሚፍታ እርግጥ ለመሆን የሆነ ጥያቄ ልጠይቀው። ቅዱስ ልጄ ነው ወይ ልጄ ነህ ለማለት ምንድን ነው በትግርኛ? ልጄ ነህ ወደይ ኢኻ ወደይ ነው የሚባለው። ልጅ አንተ ወልጄሃለሁ። እኔ እኮ ግራ ገባኝ። ምንድን ነው? ኧረ ይሄ ሰውዬ አንተ እስካ ሐሳስካ ቅዱስ አንተ ለሴት ነው የሚባለው። ዝም በላ አለው እንዳይባለው። ሐሳስዩ አንተ ሐሳስ ማለት ከልቤ ማለት እኮ ነው። ከልቤ ወድሻለሁ እንደማለት ነው። አይ ተውት፣ እሱ ላይ ነው የምሞክረው። አፓረንት ነው የምወጣበት። እሺ ቀጥል። እሺ ቆንጆ ናተይ ዛወለላ ማለት በቃ ቆንጆ የኔ ወለላ እንደማለት ነው። ከዛ ሐሳስ እኺ አቢደላ ማለት ደግሞ በቃ ከልቤ ነው ያበድኩልሽ። አንቺ ቆሻሻ አበጀልሻለሁ እያልክ እኮ ነው። ይሄ ፒክአፕ ላይ ይሆናል ንግ። ኧረ በእናትህ አታውቅም። በቃ ትግርኛ አንተ ትግርኛ ልዩ ሀቢቢ ታይሆንካ አስጠቆራችሁኛ። በቃ ሞይተ ወላዲት አይ በቃ ከፍታቷችሁ ይበቃል። በቃ አሁን ያልኩህ ይኸውልህ ቆንጆ ናተይ ዛወለላ አሁን ትክክለኛ ፒክአፕ ላይ መቀሌ ሌላ ስብ ያለው በቅርቡ በቃ ማርያምን ይኸው ማርያም ቆንጆ ናተይ ዛወለላ ልበይ ኸይዳ አቢደላ አየህ ልቤ ሄዳ አብዶልሽ ማለት ነው። ይኸው ወዲያው እራት አልሻ ምግብ አልሽ። ለዛ እኮ ነው ለዛ አትልም ራዲገር ቆንጆ ናተይ ዛወለላ። እሺ እንደገና ቆንጆ ናተይ ዛወለላ ልበይ ኸይዳ አቢደላ ግብዣው ላይ ያለውበታ እኔ ካንቺ ጋር ነው የምጨርሰው። ግብዣው ላይ ያለውበታ እንዴ ወዲያው ያላንተማ አብደላ አይደለም አቢደላ አይደለም። የሰው ስም ነው አብደላ። እሺ አይኔ እንትን ነው ላይቱ ነው። ቆይ እንትን ግላሴ ላድርግ። ልታንጸባርቅብን ነው ደግሞ። በቃ እሺ ተውት ይመመኝ። እሺ እኔ ቅዱስ መምህር እንትን ከሚል ላይቱ ነው እንጂ ኖርማል ነው አይነሽ። አረ እሰር ግላሴ ደግሞ አንተ ታማ እሰር ምን ሪንግ ላይቱ ነው። አማርኛ ደግሞ እሱን አስተምረው ቅዱስ። አማርኛ መማር እፈልጋለሁ። ከዚህ በፊት አንተ ደግሞ እንትን ጉራግኛ ያስተምረኝ መስቃንኛ በቂ እኔ በየት በኩል አውቄ ጀመር። እኔ የጉራጌ ቸከስ ነው የምፈልገው እና ለእሷ ፒክአፕ ላይ እንፈልጋለሁ። ጎሄድ ኦኬ። አሁን ሁሉንም ነገር ታች ለምን ያስተምረኝ ይፈልጋሉ።
ለምን እኔን አታጣብሱኝ? ምን ይፈልጉልኝ እስቲ? ምን ቅዱስ ምድር ነው የምፈልግልህ? ምን ልበል? ቤት ነው ልበል? ባለ ሁለት ባለ። እሺ አሁን እኔና አንቺ ቅዱሴ በትግርኛ ብቻ እናውራ። እሺ ይቻላል። ላስቀይም በትግርኛ አሁን። እሺ ቀጥል። እንዴ ላስቀይም ብለህ ቀጥል ትላለህ እንዴ? ቀጥል እንጂ አሁን ላስቀየምከኝ። ሰሃበኒ ማለት ምን ማለት ነው? አስገባኝ ማለት ጎትተኝ ማለት አይደለም። በኒ ማለት ስጠኝ ማለት ነው። አንተ አሁን ኧረ ጎትተኝ ነው እባክህ። ሰሃበኒ ሳብ ምንም ማርያም አይደለም። ተዛረብ በል አታ ማርያም እንደዛ ነው። አንድ በአንድ አትፍታ፣ አተርጉም። ምን አይነት ነው አተርጉም? ቀጥታ አትይዝ አንተ። ቀጥታ ከሆነ ብዙ ነገር አይሆንም። ቀጥታ ተው። ድራይ ተደሪረ መጽየየ አሁን ራት በልቼ መጣው ማለት ነው። እሺ አዎ ሰሃበኒ እያለች ነው። ጎትተኝ ማለት ነው። በኒ ማለት እኮ ስጠኝ ማለት ነው። እኔ አሁን ቃሉን ማለት አልፈልግም ና ነው እንጂ እንትን በኒ እንለን ነበር ድሮ። ወይ ዛሬ አንተ ከመጨረሻው ላ መጨረሻ ያዝልሃል። ቅዱሴ በኒ ማለት ስጠኝ ማለት ነው። እኔ አዲግራት ነው የተማርኩት። ለብቻው ለምን እንደምታነበው አንድ ላይ እኮ ነው ቃሉ። ሰሃበኒ እኮ ነው የሚለው። በኒን ለምን ብቻዋን ትነጥላታለህ? አይሆንም እኮ አይሆንም፣ ሲጀመር አይሆንም፣ አይሆንም። ለዚህ ንግግርህ ማንን ነው? ለማን ንግግር? ለኔ መሆን አለበት መቼ። እሺ እኔ አምኜ አስገባኝ ነው። እሺ ማን ነው የሚለው? ሰማሃል? ሙሉ ኮመንት እኮ አስገባኝ ነው የሚለው። እሺ አይ አስገባኝ ማለት ነው እያሉ ያሉት። ኦኬ ትርጉሙ ነው እንጂ አስገባኝ እያለችኝ አይደለም። ኦኬ ገባኝ። ሻው አስገባኝ ያለችው የመጀመሪያ ነበረች። እሺ ሰሃበኝ ያለችው ከባድ። እሺ ከባድ ቃል ደግሞ ንገረኝ እስኪ በትግርኛ። ምን አይነት ቃል ልንገርህ? ጓደኛ ምናምን፣ አሁን የወንድ ጓደኛ ምናምን ላስቀይምበት። ለምሳሌ ፒካፕ ላይ ተናግሬ ሪጀክት ካደረገች ምን ልበላት? እምቢ ካለች ገያጽ በላት። ገያጽ ማለት ነው። ከሊወዛ ገያጽ ነው ማለት ገያጽ ገጣጣ ማለት ነው። ገያጽ ከሊወዛ ገያጽ ገጣጣ ማለት ገያጽ መጀመሪያ ብዬ የነበረው ማለት ነው። ከሊወዛ ገያጽ አንቺ አረብኛ ስለምንቺ ነው መሰለኝ አክሰንትሽ በጣም ፐርፌክት ነው። ንሽቴ ትግርኛ ላልኩ እኮ አንተ ደግሞ። እሺ ወደ ሀኒ እንመለስና በስልጥኛ አሁን ቅድም የነገርሽኝን ምንድን ነበረ? ማሻአላህ ታኮም ሽሺ ብያት ሪጀክት ካደረገችኝ ምን ልበላት? ማሻአላህ ታኮምሽሽ ብያት ታኮምሽሽ ማለት የኔ ቆንጆ ማለት ነው። ቅዱሴ አንተ ደግሞ ተረጋጋ። ታኮምሽሽ ማለት ቆንጆ ነሽ እንደማለት ነው እኮ። እንደዚህ ብያት ሪጀክት ካደረገችኝ ፊቷን ከገላበጠች ምናምን እምላት ንገርኝ። የራሷ ጉዳይ ንገርኝ። ቀረብሽ ማ ኖርማል ነው። ቀረብሽ ኧረ በእናትሽ ሪጀክት አድርጋኝ ቀረብሽ ልላት ልክ ልኳን የምነግራት ንገርኝ። ቀልደኛ ገያጽ ማለት ቀረብሽ ለሷ እኮ ስድብ ነው። ቀረው ኧረ ይሄማ ሙገሳ ነው። ጭራሽ ሪጀክት ቀረብሽ ምናምን ቀልደኛ። እሺ ቀጥይ። እሺ ቀጥይ። በሬዳንሽ ማለት ነው። በሬዳሽ ልበላት መጥፎ ነገር አይደለም። በሬዳንሽ ቆንጆ ነው። ያው በሬዳንሽ ማለት ቆንጆ ነሽ። በሬዱ እሱማ በኦሮምኛ ነው። በሬዱ አዲግራት አይተምሃርከይ አዲግራት ተምሃርየ ቆንጆ ነሽ ማለት ነው እኮ። አሁን እኮ እኔ እንደዚህ በትበት ብዬ እንደዚህ ላይቭ ላይ አደኩሽም ባይትም ቆይ አንተ ቆይ እስኪ ስማኝማ፣ ስንት ቋንቋ ችላ ነው ይሄን ሁላ ቋንቋ ለፒካፕ ላይ ለሷ ከየትኛው ብሄር ተፍ እንደምላ አይታወቅም ነገር። ስለዚህ በሁሉም ተቀናጅተሽ ልትሄጂ ነው። አቀም ይልሻል። ከንባትኛም ላስተምርሻ
ትችላለሽ አንቺ ከባሽ ጎበዝ ሰውዬ ይሄ ሰውዬ እኔ እኮ ቤኪ ፀጉር ስለገባ አዋቂ ነህ ማለት አይደለም። አንሰማህም። አንድ ሚሊዮን እኔ አውቃለሁ አላልኩም። ምንድነው የምንሰማሽ? እኔ ባገባ ቅር ይላል። አዎ በጣም በጣም አላለም። አራርቆ መውለድ ሊሆን እኮ ከተማ አራርቆ ሊወልድ ነው። ጀለስ በየከተማው አራርቆ ሊያገባ ነው እንጂ በዚህ ሁሉ ቋንቋ ሊያገባ ቤኪ በቃ ልትማር ነው የገባኸው ወይስ ልትረብሽ ነው? ቤኪ መቀሌ አንድ፣ ስልጤ አንድ፣ ከምባታ አንድ፣ በቃ ሁሉም ጋር አንድ፣ አረብ አንድ። ኧረ ቅዱስ ተረጋጋ። በዚህ አይነት አሰቢው ምንድን የሚለው እንዴ? አንተና ያ እኔ የፈለኩት እኔ ተረድቻለሁ እኮ ግን አይ አይደለም። ሚስቶችንም እየመዘገብክ ነው ወይስ ትሸመድዳቸዋለህ? የት እንዳሉ ኧረ እንዳይጠፉብህ ዜዶ እያስለመድኩት ነው። አይ መድብለሽ ነው خلاوዛ ረምጨጭ በቃ ታይሚንግ ይላል። ታይሚንጉን የጠበቀ ነው አሁን የሰጠሁት። ታይሚንግ ስትል እንዳይወርድልህ ቤኪ ባወረዱልኝ ጊፍቱ ቀርቶ። ቆይ እኔ ለምንድን ነው እዚህ ቤት አሁን ሞዴሬተር የሌለኝ? አሁን ትልቁ ጥያቄ ምንድን ነው? አረ ሌላም ነገር ይሰጥሃል። እንዴት ነው የሚሰጠው ግን? አሁን 80 ምናምን ኮይን አለኝ። በቃ ሪንግ ላይት ገዝቼ ላይቭ ጀምራለሁ። አተ خلاوዛ ገምጫጭ ዛሬ እንዲህ እያለ ነው የሚያድረው በእንቅልፍ ነው ምንድነው ኮረምኬሽ ነው ያልሽው? እሺ ሃኒ መልካም። እሺ አሁን ወደ ጋዲሴ እንመለሳለን። ጋዲሴ የመጀመሪያው ደግሞ ምን ነበረ? ቆይ አንድ ጊዜ ወደ ኦሮምኛ ቋንቋ እየገባ ነው ሰውዬ። ጋዲሴ ቀደም እንትን ብለሽ ነበር። ምንድን ነበር ያለች? ነቲ ቶልቴ ጅርታ እላታለሁ። ተመቸሽኝ እላታለሁ። ታውቂያለሽ? ተመቸሽኝ አለው። ከዛ እንደዛ ስላት ሪጀክት ካደረገችኝ የሆነ መንቀርቀር እያለች ከሄደች ምን ልበላት? ምን አልከኝ? ሪጀክት ካደረገችኝ ይሄን ፒካፕ ላይ ሪጀክት ካደረገችው ምን ልበላት? ባየር ምግብ የኦሮሞ ልጆች እንደዛ ያደርጉ። ሌላ ነገር ጀምር። እሺ እዚሁ ልጠቀመው። ጥሩ ነው እኮ ጥሩ ነው። ጥሩ እኮ ነው እሱ። ቆይ እዚሁ ልጠቀመው ነው። እንደዛ ኮንማ አቲ ነቲ ቶልቴ ጅርታ። እስኪ አሁን መልሷን እንስማ። ኦኬ ኦኬ እንግሊዘኛ ነኝ እናት። ነቲ ቶልቴ ጅርታ አትሰጥ ቶልቴ ጅርታ በፍታ ወንድሜ ገለተውማ በረዱኮ ምን እንዳለች የምታውቃለህ? ዝም ብለህ ገለቱ ማለት እኔም ተመችተኛል አለችኝ። አመሰግናለሁ የኔ ቆንጆ። ትክክል ነው። እንደዛ ነው። ትክክል ነው። እግዚአብሔርን አይ ጀግናው ወንድም አለም ወደ ተከናወነ ብላለሽ። ወንድም አለም አለች እኮ በረዘችው። አንቺ አሁን እዚህ ተፈቃቅረን ተዋደን የፈጠረ ወንድም አረግሽኝ። ከሸፈ መቼም አይከሽፍም። አይዞህ አትፍራ። ሲጀመር ጋድቴ አቤክ ብትነግሪልኝ ማለት ነው ሄዶ እኔ እንደ ወንድሜ ነው ማይ እንዲሉት ነው። እኔ ገባኝ እኮ ቤካ ለምን እንደምታዋወቅ እንደፈለገ ሃይማኖታችሁ አረት ስለምፈቅድ ሚስት ለመግባት ነው አይደለም? ፍታ ኢንሻአላህ ምን ችግር አለው? እሱ ግን ሀሳቡ ብዙ ነው። አታብዛ። ኢየሱስን ግን አቁማት። አልሴን መልስ። ቦክሰሬ ምን ይሰራል አንተ ጋር? ቅዱስ ምፍታላ ጥያቄ ጠይቅ በኦሮምኛ። አንድ ጊዜ ቤኪ አንድ ጊዜ በእናታችሁ ቅድም ወላ በሩ ብላል አይደለ? አበሩ ከወላ በሩ ቀጥሎ ማለት ነው። ከወላ በሩ ቀጥሎ ማለት ነው። ጥያቄው ተብላው ብሬ ነው። ወላ በሩ እንተዋወቅ እንታወቅ። ወልሐበሩ ብይኬ ኤሳ በኦሮምኛ ነው። የት ሀገር ልጅ ነሽ? ንገር። ብይኬ ኤሳ
የት አካባቢ ልጅ ነሽ ማለት ነው? ምን ታውቃላችሁ እናንተ? ነው አንቺ ነው ቢኬሳ የት ሀገር ልጅ ነሽ ማለት ነው? አንተ ትራንስሌተር አስቀምጣልኝ በሌላ ስልክ። አንተ ኦሮምኛ እችላለሁ እኮ እኔ በጣም ፐርፌክት አይደለሁም እንጂ ቢኬሳ ምን መጽሐፍ ነው? በደንብ ነው የምችለው። የት ሀገር ልጅ ነህ እንደማለት ነው ቅዱስ። ኦኬ ቅዱሴ ወላበሮ ወልሃበርና በላ ወልሃበርና በላ ወልሃበሮ ወልሃበርና ቢኬሳ ኤሳ የት ሀገር ልጅ ነህ? አዲስ አበባ ጂ። እሺ አሁን በለኝ። አሁን በሳይ ቢኬሳ ኤሳ ጅርታ መቃኬቲ ኤኙ እኔ ነው ማቀው። በቃ አታስጨንቀኝ፣ ነፍሴን አታስጨንቀው ወንድሜ። መቃኬቲ ኤኙ ስምህ ማን ነው ማለት ነው? ምን መቃኬታ ምን መቃኬቲ ኤኙ መቃኬቲ ኤኙ። ኦኬ ኤኙ ስምህ ዛሬ ብሔር ብሔረሰቦች ገባን። እሺ አሁን ደግሞ የወለኔን ቋንቋ ቤኪ ያስተምረናል። ቀጥል። ምን የምን ቋንቋ? ጉራጌ አካባቢ ያለ ብሔር ነው። ቀጥል። ምኑ አታውቅም? ወለኔኛ ሚፍታ ጉራጌና ስልጤ እኮ ተመሳሳይ ነው። ብዙ እንትን አትበል። ፈያንኪ ማለት ያ ጉራጌና ስልጤ ተመሳሳይ ነው። አሪፍ። እሺ አሁን ደግሞ እንዴት በሰራ ሚፍታ አሁን ሲጀመር ሴት ምን ይሰራል? ፒክአፕ ላይ ምንም አይጠቅምም። ለአደጋ ጊዜ የሚሆን ቃላት ንገሩኝ። አይነኮን እያልኩ አንዴ አይነኮን ምንድነው? ለአደጋ ጊዜ ማለት አልገባኝም። በአማርኛ አስረዳና ልንገርክ። ለምሳሌ መኪና ቢገለበጥ እርዱኝ ማለት ሀልፕ ለማለት ምንድነው የምለው? ኮንኮላትና አላጨበራ ነገር ጋራ ኧረ ቆይ ይሄው ማባል እርዱኝ ለሚል አስብለሽ ነው ባንዴማ እንዴት እንዲሁ አይገባም። በስልጥኛ እኔ ልንገርክ። እሺ ጂጉኝ ድረስልኝ እርዱኝ ማለት በቻው በአንደኛ በቻው ለዛ ስትልስ ማናኔ በኮብል ነው መለቦስ ጂጉኝ። እሺ ነገር ጋራ ይሄ ያስኬዳል። ነገር ጋራ ጎበዝ። ማን ነው የጻፈው ነገር ጋራ ብሎ? ማሂናት ነገር ጋራ እርዱኝ አረገች እኮ እንደዛ እኮ ነው። አግዙኝ እኮ ነው። ምክንያቱም እንደገና ደግሞ ብዙ ሰው ለመጥራት ሚፍታ ወይኔ ጉዴ እውነት ሞች ብዙ ሰው ለመጥራት አውላ ጂጉኝ ትላለህ። አውላን እንዳለ አውላ ግጁኝ አረ እንደዛ አይደለም ያልኩ። ስማ ጂጉኝ አውላ ጂጉኝ ወይ ቅዱሴ እንትን አሁን በትግርኛ ደግሞ ምን እንደሚባል ልንገራችሁ። እንደዚህ ሆነ ይሄ ልጅ ያልሆነ ነገር ሊለኝ ነው መሰለኝ። እሺ እያመንኩ አይደለም ቅዱሴ። ለምን እኔ በትግርኛ ነው የቀረህ ብዬ ነው። በስልጥኛ ማወቅ፣ በኦሮምኛ ማወቅ፣ በትግርኛ ደግሞ የሆነ ችግር ሲደርስብህ ምናምን ሄልፕ ለማለት ማለት ነው ነው የሚባለው። ከዛ በቃ ይደርስዳሉ ነው የሚባለው። ካልክ በቃ እውነቱን ነው። ካልክ ይበቃካል። እዚህ ጅጉኝ ምናላት ባይዘዌ በስልጥኛ ብዙ አይነት ነው ያለው። ማለት እርዱኝ ለማለት ብዙ አይነት ነው ያለው። አለቀስኩሽ፣ ወላሂ አለቀስኩ። ይበሳቅ ጋሽ ታብ እያደረጋችሁ ዝም ብሎ መማር የለም እኮ። እያፈሰስንማ እንዴ
እሺ ሐሰን ደግሞ እንትን ቆይ ሐሰንን ላስገባው መስቃንኛ ይከፈለን እንጂ በነፃ ነው እንዴ? ኧረ እየተማርኩ ስለሆነ ልከፍሉኝ ነው የሚገባው። አሁን ወደ የትኛው ብሔር እንደምገባ እኮ አልታወቀም። ላገባላችሁ መሰለኝ ፒክአፕ ላይን እያልኩ ያለሁት ጉራገኛ መስማት ፈልጋለሁ። እመርጥልሃለሁ። ሐሰን ጉራግኛ ፒክአፕ ላይን ይችላል። ኦኬ የኛ ነው ሐሰን ሰላም ባክሬ ኔትወርክ አልሰራም። ማን ይቀድም በእናትሽ ችግር የለውም። አሁን ፒክአፕ ላይን ላይ ነን። ሌላ ነገር እንዳትጀምር። እዚህ ቋንቋ እየተማረ ነው። እሺ በቃ እሺ ተማሩ። ቤኪ ቅድም ደውለ ላይቭ ላይ ነበርኩኝ። ልትሰደበኝ ከነበረ አሁን ስደበኝ። ቶሎ በል ስራ አለብኝ። ስቲክፓር ላደርግ ነው። ቶሎ በል ፒክአፕ ላይ ንገረኝ። ጉራግኛ ወላሂ ሁለቴ ደውሎ ነበረ። ላይቭ ላይ ነበርኩ እኔ። በቃ በውስጥ የኔናንተ ነገር እሺ አሁን ምንድን ነው? ለምን አስገባኸኝ ቦስ? ፒክአፕ ላይን በጉራግኛ እንድትነግረኝ። ካፕ ላይ ደግሞ ምንድን ነው? ካፕል ማለት ሴትና ወንድ አብረው ሲሆኑ ካፕል ይባላሉ። ፒክአፕ ላይ ነው ያልኩት። ሰላም አቀርብልን እስቲ በጉራግኛ ሐሰን ወንድሜ ቦስ አከሞተ ሐሰን እንዴት ዋልክ ለማለት ምናምን ብሎ በእንግሊዝኛ አሳመረው እንጂ ማለት ነው። ሴትን ልጅ ለመላከፍ ምን ልበል ነው እያለ ያለው። ይሄ ልክፍት የሆነ ሰውዬ ላስወጣው ሲጀመር ድምፁን ተው አታስወጣው። ኧረ ቤኪ ከወጣማ በእናትህ አንድ ጊዜ ስለኔ ንገረኝ በትግርኛ የሆነ ዛሬ አሁን በስልጥኛና በኦሮምኛ እየተማርኩ ነው። አሁን በጉራግኛ ሜቢ ማን ያውቃል? ጉራጌ ከጠበስኩ ሁኖስ ፒክአፕ ላይ ንገረኝ። አበሩስ ከልከት በቂ ነው። አበሩስ ቤኪ ፍዲ ቤኪን አምጣ ነው ያልሽኝ። አሁን ቤኪ እሺ የጋለ አማ ፍዲ ሐሰን ኧረ በእናትህ ንገረኝ። ኧረ በእናትህ ሐሰን ቤኪን አስገባዋ። ቤኪ ፊዲ ብለሃለች። አስገባዋ ቤኪ እየረበሸ እኮ ነው ሆን ብሎ እኔ እንዳላገባ እየጸለየ ያለ ሰው ነው። ይሄ ሰው እንዴት ነው ማስገባ? አንዳንድ ነገሮችን አስተምራል። ለምሳሌ ቤኪ የት ሄደ ለማለት አሁን ለምሳሌ ቤኪ ኤሰ በዴ ይባላል። አየህ እስኪ በላሁ ቤኪ ኤሳ ዲቢ ነው። በዴ ጠፋ ነው አንተ ቤኪ ኤሰ በዴ ይባላል። መድኃኒዓለም ማስወጣውን አስገባው። ቤኪ ኤሳ ዴሜ ነው። ቤኪ ኤሳ በዴ ከሆነ የት ጠፋ ነው። ቤኪ ኤሳ ዴሜ ከሆነ ቤኪ የት ሄደ ነው። እኔ ኦሮሞኛ 50% 70% እችላለሁ። ትክክል ነህ። ምታ ሐሰን የዋሸክ ነው። ቆይ አይ ላስተካክልልህ። ቆይ አቃል ችግር የለውም እኔ ያስተካክላለሁ። ቤኪ ያጎረሳት ልጅ ስሟ ማን ነበረ? አንዴ ተባበሪ ፋሚሊዎች፣ አንዴ ብቻ እንዳታስወርደኝ። ማጉረስም ጀመርክ? ስማ ማጉረሱን ንገሪው አሁን በኦሮምኛ ዲናት አሁን ነው ጨዋታው። ስላጎራረሱ በደንብ ማውራት አለብን። አዎ ቤተጃ ጎረስካት፣ የታጎረስካት፣ ምን አጎረስካት፣ እንዴት አጎረስካት? አይደለም እንደሱ ሳይሆን አሁን በተለያየ ቋንቋ ስለሱ ነገር ተናገሩ። አሁን ይሄን ያስፈልገን እኮ። ኦኬ ሐሰን አትረብሽ፣ ዝም ብለህ ተቀመጥ። ምን እፈልጋለሁ መሰለህ ቅዱስ፣ አሁን ይሄ ልጅ ከኔ ጋር ሆኖ ማለት ነው ቅድም ካስተማርሽ ምን ቅድም ቃላቱ ሚት እያደረገ ነው እባክህ። እና
እሺ ቦስ አልናገርም። በቃ ይኸውልህ ቅዱስ ምን ታደርጋለህ መሰለህ? የፈጠነ እኔ ቪዲዮ ላይ ትገባና ሪፖስት ላይ ትገባለህ ማለት ነው። አራተኛ ላይ አምስተኛ ላይ ሪፖስት አለ። ዝም ብለህ ሲያጎርስ ይኸው በቃ ይኸው ቦስ ወላሂ አለው ሌላ ነገር ታው በቃ አሁንም አይወርድህም እንጂ ከዚህ በላይ ምን አለ? እኔ ላይ ካልገባ ደግሞ እዛ ሃይሚ ላይም አለ ሪፖስት አድርጓለች። ወላሂ ቢኪም አድርጎታል። የፈጠነ ኧረ እኔ ልክልሃለሁ ቦስ ነው ልክልሃለሁ። ላኩልኝ አካናችን ማጎራረስ መጀመርሽ አጀረው አይ ጀግናው ሰማሃል ቦስ አጎረስክ እንጂ ናይ ሰማሃል ያ ቦስ አንድ ጊዜ እንግዳ ትልቅ ሰው እየገባ ነው። ሰማሃልን ስሟት የምትለውን አንድ ጊዜ እሺ። ትልቅ ሰው ሰማሃል ማለት በጣም ከባድ ሰው ናት። ወሬ አትቀላቅሉ እሺ። ቁም ነገር ልታወራ ነው የገባችው። ሰማሃል እሷን ነው ወይ ያጎር ሌላ ሰው ዝም አስፈልከን ከመይ ለኺ ሰማሃል ሰላም ዶ አለና ከመይ አለና አልሐምዱሊላህ እስኺ ከመይ ለኺ ድሕና ድኹም ኩለኹም ኣነ ዳሕና ቆንጆ ናተይ ዛወለላ ልቤ አትገያጽ ነው አንተ ገያጽ አተኸላ ወድ መዓምን ታይዋኻ አይበልም እንደዛ ወላሂ በል ማለም እንደዛ በስባ ሚፍታ ኩሉ ልናገረ ከነር ብትግርኛ ወላሂ ሶሪ አረ በትግርኛ አይሰማዕኪ ሕደግያ ሕደከር ዓድግራት ተማይሩ አነ እያለዋጸክ ሕደጊ እችላለሁ ዝም በይው እሰማሻለሁ። መጀመሪያ ምስሚፍ ከናጋገሮ ሞ ካው እስኻ ትምልሰለይ አንተ ትነግሮ ነበርካ እናጋግራስ ኩሉ ፀርፊ ኢኻ ትነግሮ ነርካ እዋ ፈሊጠክ ያሙ ታጅብኛ የኔናት ተምሃሊ እናስ ኩሉ ዘመህረካስ ትክክለኛ ኾነ ፀርፊ እዩ እያለች ያለችው መሰለህ ያስተማርከው ነገር ነው ወንድምህ ነው እመነው እያለች ነው። አንተ ጭራሽ ልትለኝ አይችልም እንደዚህ። አንተ ደግሞ ችግር አለብህ። በቃ እዚህ ጋር እሺ ያው እሺ ስማ ከራሷ እንደበስ ስማ እሺ አይተጠቆርዳባ ዋይ ቆልዓደኝ ልቢክ ስለትሕግዞ ነበርካ ኢላ እያ አይ ቤኪ ሕግዞ ሕደግያ وتحجز أنا يرخمر. بقى يا حد يقيا هذا حد يقيا. أنا ترجم اللي قالوا إن أنت أول شكر لهم والله. جيات مالت سكونج يخاتلون يركعين جيات مالت تاون لمن على جبهة. جيات مالت سدب يهون ياوك لمن كونجنو بلا تنقروا على تاسات طوالها نيل شو اسمها؟ أوا. أو. أي. أستقرأت ما ada dewa beda. ሲጀመር እኔ እኮ ቅድም ሰማሃል ሰሃበኒ ስትይ ማዓለ መሳቢ ጥፋቴ እሱ ነው። እሱና ምን እኔ ጓደኛዬ ነው ብዬ ወንድሜ ነው ብዬ ግብዣውን ሰርዤዋለሁኝ። ቅዱሴ በጣም ነው እንዴ ነግሬሃለሁ። በህግ ነው የምጠይቀህ። ትክክለኛ ሆነ ሚፍታዬ። አይ ሲጀመር እንትን ጋብዘኝ እስኪ የምር ማለት ነው። ሲጀመር ሪቾን አስገባት። ሪቾ ነች በቃ ልትረዳኝ የምትችለው። ጥህሎ ጋብዘኝ ትሕግዘካ ስለዝኾነት ጥህሎ ጋብዘኝ ዓዲግራት ተማሂረ ስለልበለኒ እየ ሚፍታ ዝም በይ ማለት ነው። ስቅበል ማለት ጓል 70 እንደርታ ስቅበል ማለት ነው። ዝም በይ ዝም በል ማለት ነው። አዎ እንችን አቃለኝ። እሺ የሰማሃሪ አሁን የማለ በላሻት በቃ ጨዋታና ታይ አባላሽ ሆንኩ ትምርቲ ያረደና ክለካ ከሎሲ ንስኻ ትክክለኛ ትነግሮ ይዝግባ እኔ እሺ ታመም ልገብርና እኮ ይትፈልጥ እሱ እሺ ያ ቀጥል። ባለፈው ጸጉር ቤት ጸጉሬን የምትሰራኝ ልጅ በትግርኛ እንዴት ስንተባተብ እንደነበረ ታስታውሳለህ? አዎ ለሱ ነው ማሳጅ ስታረገኝ የነበረችው ልጅ ጸጉሬን ምን ስታረገኝ? ጸጉሬን ይሄን እንደዚህ እሺ ዋልገኝ
እና ፀጉሬን የምትሰራኝ ከርል የምትሰራኝ ልጅ መቀሌ ልጅ ናት። እና እንዴት እንግባባ? ቅዱስ ያየኛል፣ አየዋለሁ። ኧረ ቃል ንገረኝ። ፀጉሬን ማሳጅ ነው የሚባለው። ምን እሺ ነው? እሺ ቀጥሉ። ማሳጅ ፀጉር እኔ ፀጉር ማሳጅ ነው ወላሂ ብሬድ ነው። ከፈለጋችሁ ምኑ ካልፈለጋችሁ ተውት። እሺ ቀጥል። ቀጥይማ አሁን ሰማሃል። ለፀጉር ቤት የሚሆን ቋንቋ ንገረኝ። ስተከኑ እንዲፈልግ ልጅ ሰማሃል። ሄት ሕፍርና እዚያ ጥቡቅ ነገር ንገር ሕፍርና እዚያ ካስና አይ ቤኪ ጉድ ፈላል ቤኪ ጠርጥር ነግሬ ካለው ወይ ማሳጅ ጠዋት ፀጉር ቤት አብረን እንሄዳለን። ማሳጅ እኔ ሲጀመር እኮ ይሄ ሰውዬ አሁን አይጠቅምም፣ ይውጣ። ይሄም ሰውዬ ይውጣ። ኧረ ተቂሮም ያማቸዋልና ነው ህይወቴ። ኧረ ቤኪ ስትሰጪው አባረርኩት። እሺ በትግርኛ አሁን ንገርኒ። እሺ ታይ ክነግረካ ታይ ህይወቴ ታይ ነግረካ ሚፍታዬ ምን ንገሪክ ያለች በትግርኛ ይሰማሉ። መልስ አልችልም እንጂ አርኮስ በትግርኛ ይኸውል የገለ ስለዝበለ ንእሽተይ ይሞክር። የሆነ ነገር ግን ቅር ይለኛል። ስድብ ነው። ተሾቅ ማለት ምን ማለት ነው? ምን ማለት ነው? ተሾቅ ማለት ምን ማለት ነው? ምንኛ ነው ደግሞ ይሄ? ኧረ እኔ ቋንቋ አስተምሩኝ። ትግረኛ ነው። ኧረ የለም የኔ እናት የምትፈልገው ጠይቅ እኮ ተባልክ አይደል? ምንድን ነው የምትፈልገው? እኔ አወዛገቡ። ቆይ እሺ ቤኪ ላስገባ። ቤኪ በመውጣቱ ቅር ብሏችኋል? አስገባው ቤኪ። አዎ አስገባው። የቤቱ ድምቀት እኮ ነው። አለ ቤኪ አይሆንም። አይ ቤኪ ስለሚሕግዞ ለልቆት ሲዋ ጠዋት እንገናኛለን። እሺ ይግባ። ቆይ የሆነ መልእክት አለኝ። ሚፍታ ከተፈቀደልኝና ሊተኛ። እሺ ትቻለሽ። ቤኪ ከገባ በኋላ ጫወታው ደራ ይፈቀድልኛል። ኧረ መብትሽ ነው ቤኪ። ኦኬ ነይ። እሺ ኦሮምኛ ደግሞ የሚያስተምረኝ ስልጥኛም። እሺ ስልጥኛ በቃ አሁን በቃ ቋንቋ ነው የምንማረው። ጋዲሴ እኮ አሁን 3 ቋንቋ እንማራለን። ቤዚክ የሆኑ ቃላትን ነው የምታስተምሩን። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሚፍታ ወንድማችን እንዴት ነክ? እንዴት ነሽ ሃኒ? ሃኒ ስልክ ሌላ ነገር እንዳስቡ። እሺ ስሟ ሃኒ ነው የሚለው ለዛ ነው። አሁን ሰው መጥፎ ነው ማሬ አለ ብለው ይተረጉሙታል። ሃኒ ነው የሚለው ስሟ ዩዘሯ። አይ እንደዚህ ነው ባልዋልኩበት እያዋሉኝ ያለሁት። ወይኔ አንተ አብሽር፣ ማንም ምንም አይልክም። እሺ ሰው አንደርታ እኮ ላኩልሻ አንደኝ። እሺ ድጋሚ አልኬልሻለሁ። እና እንዴት ነክ? ደህና ነክ? ደህና ነኝ አልሐምዱሊላህ። አሁን እሺ ቤኪንም አሁን ደግሞ ቤኪ ደግሞ እውቀት የለውም ግን ይግባ። ቆይ ስለ ምግብ እንዳታወራ ቋንቋ ልንማር ነው። ቤኪ ወይ አማርኛ ማውረድ ፐርፌክት ነው። ፐርፌክት ቤኪ ወንድሜ ወይ ሃኒ አይሰማም። ሃኒ አለሱ ማያችሁት ወንድም አለም ወንድም ጥላ እንዴት ነክ? ወይ ያለውልሽ እንዴት ነሽልኝ? ደህና ነክ? ሰላም ነው ወንድሜ። ጠፋክ እኮ በሰላም ነው? አራለሁ። ትደዋወላላችሁ? ሃኒ አለን ተደዋወሉ። ደስ አይለኝም እንደዚህ ሰላም ሚፍታ ኔትወርክክ ምን ሆኖ ነው? አይ ቤኪን እንደዚህ ሰላም ሲሉት ደስ አይለኝም ነው እንዴ? እንዳጠገብከኝ በጣም እና እንዴት ነው ስልጠኛ ለመልመድ ዝግጁ ነህ?
ወላሂ አዎ ዝግጁ ነኝ። ስልጥኛ በጣም ለምሳሌ ሰላም ማለት በስልጥኛ ምንድን ነው? አዲስ ሰው ስትተዋወቂ ሰላምታ ሰላም ፈያንከ አይነኮን የቻቻሊ ፈያንኬ እኮ ኦሮሞኛ ነው። እንተዋወቅ ለማለት የቻቻሊ እንደማለት ነው። የቻቻ እስኪ በለውን ያልኩትን አሁን የቻቻሊ ቤኪ የቻቻሊ ምን አባረግልሃለሁ ያይዋ የቻቻሊ እሺ ቆይ እውነት እንትን ወረቀትና እስክሪብቶ አምጥቼ እየጻፍኩት ነው። ቆይ ጠብቁኝ እሺ። ወረቀትና እስክሪብቶ አይነኮንን አውቃታለሁ። ሌላውን ነው የማላውቀው። ቤኪ አይነኮን ማለት እንዴት ነሽ እንዳይት ነክ ለማለት ነው። አይነኮን እሷን በደንብ ነው ማለት ብዙ ጊዜ ለስራ ምናምን ይሄድ ነበረ። አይነኮን ሲሉኝ በቃ እሱን ይዣለሁ። ሌላ ግን አላውቅም። አንተ ምንም የምታውቀው ነገር የለህም። አንተ ጸጉሩ ሲገባ ልጅ ነገሮችን የሚያቅመሰለው ነው። እኔ አስለምዳቸዋለሁ። አሁን ስልጥኛ ኖታችሁን አዘጋጆች እናንተ ወይ እኔ ደብተር እናንተ ለመልመድ ዝግጁ ነው እንጂ እኔ አስለምዳቸዋለሁ። ደግሞ እሺ አንደኛ እንተዋወቅ። ኦኬ ስለዚህ አንድ ጊዜ እንዴት መሰለህ የምናደርገው ቤካ ኦሮምኛ፣ ትግርኛ፣ ኧረ ወላሂ ስልጥኛ ብለን ለሶስት እንጽፋለን። ስልጥኛ ከዛ እንተዋወቅ የሚለውን ቃል በሶስቱም እንትን እንለዋለን። ያበደ ነው እነሱ እንተዋወቅ ማሪ በስጉራኛ ስልጥኛ ምንድነው? ተመሳሳይ ነው። አሁን እኮ እነ ቤኪ አያውቁኝም እንጂ እኔ አውቃቸዋለሁ። እሺ ንገረኝ፣ በስልጥኛ ምንድነው? የቻቻሊ። እሺ በትግርኛ ስንተዋወቅ ጓል ሰብዓ እንደርታ ንገርኒ። ጓል ሰብዓ እንደርታ ስልጥኛ ነው ያልኩህ እኔ ጉራግኛ ምናምን አልኩ። በትግርኛ እንተዋወቅ ማለት ምንድን ነው ቃሉ? ንፈለጥ ማለት ቤኪ ቆይ እሷ ስታወራ እንትን ሌላ ሰው ሲያወራ ጸጥ በሉ እሺ። ንፈለጥና ንፈለጡ እንተዋወቃለን ነው እሱ። ንፈለጡ ማለት እንተዋወቃለን ማለት ነው። ንፈለጡ ጋር ሰውነር ታይሆንኪ ትግርኛ አትያት ንፈለጥ ሰዓት ትግርኛ አትኸሊ አረኸሊ እኮ ነገርና ንፈለጥ እሺ ንፈለጥ ዘርኻቲ ሰምዕ ለኸይድ ኸ ንፈለጥ ንሽተይ ኣነ ትግርኛ ኸልዩ እሺ ንፈለጢ እሺ በኦሮምኛ ሳንተዋወቅ ማለት ጋዲሴ ጅርታ ጅራ ምፍታከም አፋን ኦሮሚፋን እንተዋወቅ ጀቹን ማሊ ወል ሐባሩ ያወራ አይደል እንዴ? አይ ፐርፌክት አይደለውማ። እንተዋወቅ ወልበሩ ለአንድ ሰው ማለት ነው። ወልበር ይሄን ኦኬ ወልበሩ ለብዙ ሰው ደግሞ እንተዋወቅ እንደሚባለው ማለት ነው። ወልበሩ አሁን ወልሐበሩ ለአንድ ሰው ወልሐበሩ ለአንድ ሰው እሺ ወልሐበሩ አንተ አሁን ይሄንን ከላይ ያለው መላጣውን ሰውዬ እውቀት ተኮር ነገር ልንገረው። እንተዋወቃለን ማለት ነው በኦሮምኛ ወልሐበሩ ነው። እሺ በትግርኛ ንፈለጢ፣ በስልጥኛ ደግሞ የቻቻሊ ፈልጣለሁ ነው። የቻቻሊ እንተዋወቅ ነው። እንተዋወቃለን ለማለት ደግሞ ይቻቻልናል። እንተዋወቃለን ከሆነ ይቻቻልናል። እኔ እና ሚፍታ እንተዋወቃለን ለማለት ደግሞ
ይቻቻልና ትተዋወቃላችሁ ስትባይ አቤት ለምሳሌ ጭንቅላት ይቻቻል ነው አለህ እኮ ጭንቅላት መላጥ አይደለውማ። አይዋ እሺ በኦሮምኛ ደግሞ አሁን የሆነ ሶስተኛ ወገን መጥቶ ወይም ሁለተኛ ወገን መጥቶ እንተዋወቃለን ምናምን ሲል አዎ እንተዋወቃለን ለማለት እየኒ ወልሐበሩ እየን ወልሐበርና እንደዛ ነው። እየኒ ኦሮምኛ እኮ ትንሽ ትንሽ ይችላለሁ ነው። እሺ በትግርኛ ሳ ንፈለጢ እወ ንፈለጥና ንፈለጥና ወረደች ትግሬዋ ወረደች ንፈለጥና ነዋ በትግርኛ ወረደች። እሺ ሌላ ትግርኛ ላይ አስተምረን የሚችላል ወርዳለች ሚስታ እኮ አይ እንትን ነው ልስብ ነው ንፈለጥና እወ ንፈለጥና ሜሪ ትገቢያለሽ ሜሪ ትገቢያለሽ እስኪ እኔ ከቤኪ ላውራ እስኪ አንዴ ዝም በሉ ኧረ ተደዋወሉ ሃኒ ደግሞ አበዛሽው ለምን አትደዋወሉ እሺ ለምን በስልጠኛ ትግሬዎች እስኪገቡልክ ብዬ እኮ ነው ስቢያት አለሁኝ እኮ በቃ ይኸው ገባልክ ትግሬ እሺ ሜሪ ሜሪ ከመይላኺ ደህና ነኺ دهني سلام دو أنس دهنية الحمد لله تاي مالتي يو if someone متو ويني if someone متو የሆነ ሰው መጥቶ ትተዋወቃላችሁ እንደ ቢለን ከዛ አዎ እንተዋወቃለን ለማለት እወ ንፈለጥና እወ ንፋለጥና ማለት በትግርኛ እወ ንፋለጥና ንፈለጥና እሺ ሌላ አሁን ወደ ዋናው ወደ ቁም ነገሩ ነው አሁን ኤቭሪቲንግ ወደ ቁም ነገሩ ነው ቀጥታ መግባት ያለብን ፒክአፕ ላይን ነው የምትነግሩኝ እሺ ፒክአፕ ላይን ማለት የሆነች ልጅ ጋር በእና ላጤ እንደመሆኔ የሆነች ልጅ ጋር በሄድ ስልጤ ብትሆን በስልጥኛ ምንድነው የምላት ማነው ላጤ ነው የሚያማልላትን ቃል ማለት አንተ ዝም በል ኔትወርክ እኮ ምታይ እየተሰማኝ አይደለም የኔ ኔትወርክ ማነው ላጤ አንተ ታይሆን ከወዛ ሀሻዊ ስርዓት ግበር ፈልጦ ምንድን ነው ያልከኝ ድገመውና ልንገርክ አራ ቤኪን እየሰደብኩት ነው ቤኪን እየሰደብኩ ነው ፒክአፕ ላይን በቋንቋ አይደለም ጥያቄውን እኮ ነው ድገመው አልኩ ጥያቄው ፒክአፕ ላይ ለምሳሌ የመቀለ ልጅ ጓል መቀለ ቆንጆ ነሽ ለማለት ነው ወይስ የሆነ ፒክአፕ ላይን ከዛ ትርጉሙን ትነግሩኛላችሁ የኔ እናት የሆነ ልጅ መጥቶ አሁን አንቺን ሊያማልልሽ የሚችል ቃል ፒክአፕ ላይን በአማርኛ ምንድን ነው እሱ መጥቶ የሆነ ነገር ሲልሽ በቃ ልብሽ ቅልጥ ቢያደርግ ነገር ንገሪኝ ቋንቋው ታዲያ ማወቅ እኮ ለፒክአፕ ላይ ነው ሰማ እሺ ሜሪ እንትን ሰማሃልን ላስገባት በስልጥኛ ልንገርክ ነው ሃኒ ንገሪኝ እሺ ከስልጥኛ ጀምሬ ነው በስልጥኛ ልንገርክ ነው አሁን ምሳሌ ስልጤ ብትሄድ አሁን አንዲት ቆንጆ ብታገኝ ማሻአላ ታቆምሽሽ ትላታለክ ማሻአላ እየጻፍክ ነው ወላሂ እየጻፍኩ ነው ታቆምሽሽ ይሁን ያው የመሽኩር ምን ባህሪ ተመልስልኝ ታቆምሽሽ አረ ቤኪ ተወን በእናትህ ወላሂ ቆንጆ ነሽ እንደማለት ነው ቆንጆ ነሽ ማሻአላ በጣም ቆንጆዬ ነሽ ይሄ ያበደ ነው እሺ ወደ ጋዲስ እንመለሳለን በኦሮምኛ ፒክአፕ ላይ ንገሪኝ ጥያቄ አልገባኝም ምፍታ እሺ ጋዲስ እንዴት መሰለሽ ለምሳሌ ኦሮምኛ ተናጋሪ የሆነች ልጅ አየሁኝና እሷን ልቧ ውስጥ ለመግባት ፒክአፕ ላይ ያ ነው አትርጉሙ ልቧ ውስጥ ለመግባት ምን ብላት ነው እንትን የምትለው በአንድ ጊዜ
ወይ የምትለኝ በሬዱኮ በሬዱኮ ማለት እኮ የኔ ወድ ነው። ይሄ ፒካፕ ላይን አይደለም ቃል ነው። የኔ ወንድም ማለት አይደለም። በሬዱኮ ማለት የኔ ቆንጆ እንደ ማለት ነው። የኔ ወንድም ማለት ኦብሌሳ ኪያ። ኦብሌሳ ማለት ነው ወንድም ነው። ኦብሌቲ ከሆነ እህት ነው። እህት ነች። ኦብሌሳ ወንድ ነው። በሬዱኮ ነቲ ቶልቴ ጅርታ ማለት ተመችተሽኛል ለማለት ነው። ቶልቴ ጅርታ ቶልቴ ጅርታ ነው። ቶልቴታ ቶልቴ ጅርታ ቶልቴ ጅርታ ተመችተሽኛል። አካም ነቲ ቶልቴ ጅርታ ነቲ ቶልቴ ጅርታ ደስ ይላል። እስቲ ሜሪ አቤት ንገረኝ። ከስር ኮሜንት ላይ ምን እንደተባልክ አውቀሃል? ምን እያሉ ነው? አንድ ሴት ቆንጆ ነሽ ከተባለች አለቀ በቃ። ልቧ በቀለጣ። እሺ አይ አንዳንድ ሴቶች ደግሞ ኢጓቸው ሊጨምር ይችላል ስለተባሉ ሆኖስ። እሺ ሜሪ በትግርኛ ፒካፕ ላይ ንገሪኝ። በትግርኛ ፒካፕ ላይ ንገሪኝ። ሜካፕ ፒካፕ ላይ ማለት የሆነች ልጅን አሁን እነሱን እንዳልኳቸው በትግርኛ ደግሞ ያኒ ትፈልጣ ድኻው ከዓ ታያልኪ ማለት ምን አልሽ ማለት ነው። እሺ ሜሪ ኧረ በእናትሽ እኔ ሲጀመር የመቀሌ ልጅ ነው ማግባት የምፈልገው ንገሪኝ። ሲጀመር ቆይ ምን ያደርግልሃል? አንተ ባለ ትዳር አይደለም እንዴ? አሁን ፒካፕ ላይ ምንድን ነው የሚያደርግልህ? ላስወጣው ነው ይሄ ልጅ ምን አገባ? ሰማሃል የት ነሽ? ሰማሃል ላይ በቃ ወጣች። ራስ ኢንተርኔት ኮኔክት ምንድነው? ኢንተርኔት ካስወጣችሁ አላውቅም። ካልሆነ ቤኪ ነው የሚያስወጣችሁ። እሱ ብቻ ነው አድሚን ያለው። እሺ የለኝም እኔ ምንም ማድረግ አልችልም። በነገራችን ላይ ቤተሰቦች እውነት ከወጡ አንተ ሌላ አድሚን ያለው ሰው የለኝም። ሀቢቢ እንዴት ነህ? እግዚአብሔር የተመሰገነ። እንዴት ናችሁ እናንተ? አለንለት አልሐምዱሊላህ አለን ይመስገን። እንዴት ናችሁ? ልጅ በረከት እንዴት ነህ? ደህና ነኝ ወንድም። እንዴት ነው? ሰላም ነው? አለን ይመስገን። ሁሉ ይመስገን ይመስገን። ቅዱሴ አሁን ወደ ገደለው እየተማርኩ ነው እና ፒካፕ ላይን በሶስት ቋንቋ በኦሮምኛ፣ በትግርኛ እና በስልጥኛ እየተማርኩ ነው። ፒካፕ ላይ አንቺ ደግሞ ትትት እንደበረደው በልጅነቱ በረሃ ነው የምታስቢያቸው። እሺ ጊፍት ለምትሰጡኝ በጣም አመሰግናለሁ። በጣም እሺ። በትግርኛ ፒካፕ ላይ ቅዱስ አሁን ችግሩ እኮ ማለት ነው ይሄ ልጅ ጓደኛዬ ስለሆነ ዊርድ ቃላትም ሊነግረኝ ይችላል። ቅዱስ የሚያደርገውን ነገር የሚያውቅ እንደዚህ አትለው። ግን አንተ ሰውዬ መላጣ ስለሆንክ ምሁር ነህ ማለት አይደለም። ዝም ብለህ ነው። አረ ለምን እንዴ? አሁን ትግርኛ የሚያውቅ ሰው የለም ወይ ለመፈተን? እኔ አሁን ንሽተይ ትግርኛ አኸል። ስለዚህ የመጥፎ ነገር ተተናገርክ እና አንቺ እያለሽ ነው ታዲያ። አዲግራት ነው የተማርኩት። አዎ እሱን እኮ ነው ብለህ። እሺ የሆነች ልጅ በቃ ለመጣል ነው ሀሳቡ አይደል? ቆይ በጣም ከባድ ቋንቋ ላምጣልሽ። ዝም ብሎ ቋንቋ አንቺ የምትጠቀሚውን ነው የምልሽ። እኔ እንኳን የሆነ ነገር እንዳሰጠው ቅዱስ። ወይኔ ቤኪ ቆይ እንዴት ነው ሚውት ላድርገው? ቤኪ ቆይ አታምኚኝም? ቆይ በቃ ኧረ ቤኪ ኧረ በእናትህ እኔ እሺ ስማ እሺ ናየ ገያጽ ማለት በቃ የኔ ነጭ ሀጫ በረዶ ማለት ነው። ናየ ገያጽ። ኧረ ይሄን ነገር ወላሂ ሰምቼው አላውቅም። ተው ገያጽ
ኧረ በእናትህ ገያጽዬ ምናምን ይባላል። ገያጸይ ናተይ ነው ደግሞ የኔ ናተይ ነው። ናተይ ከሆነ የኛ ማለት ነው። ናየ ከሆነ የኔ አይ ይባላል። በመቀሌ ነው የመቀሌ ናተይ ነው የሚባለው። አንተ ናተይ ስም ነው። አንተ ምን ሆነ ነው ያማድ እንዴ? ምንድነው? ምን ታውቃለህ? ዝም ብለህ አትቀበልም። አንተ ምንድነው በአማርኛ የምታገናኘው እንዴ? ምን ሆነ ነው አንተ? ከአማርኛ ጋር እያገናኘህ እኮ ነው። ልትማር አይደል እንዴ የመጣው? ቆይ ልትማር ነው ልታስተምር ነው የመጣው? አሁን እዚህ ጋር ምንድነው? አይ ይሄ አይሆንም። ፎንጋ እውነት ይሄ ስል ነው። እውነት ኧረ ፎንጋ ጓደኞቼን እኮ ፎንጋ አይደለም ማርያም ፎንጋ አይደለም። አንተ ሐሻዊ እዩ። ኦሆ እሺ ቆይ እሺ ሌላ አምጣ ካልከኝ ሌላ አምጣልህ፣ ግን ይሄ ፎንጋ ማለት አይደለም። እሺ ቆይ ናተይ ለህማም በቃ ያው ናተይ ለህማም ለህማመይ የኔ ለምለም እንደማለት ነው። የኔ ለምለም ኦኬ ይሄ ያስኬዳል። እስኪ ምን አልሽ? አዎ አየህ ናተይ ለህማም ስድብ ነው። አንተ ይሄ ያሟል እንዴ ሰውዬ? አንተ ለምለም ነው። ለምለም በትግርኛ ለህማም ነው። ለምለም በትግርኛ ለህማም ነው እንዴ? ጠይቀው ኮሜንት ላይ ሚፍታ ትግርኛ የሚያውቁ ልጆች አሉ። ለምን እኔ ያላስታውቅ? አረ አላምን ትግርኛ የሚያውቁ ልጆች አሉ። ለምን ያላስታውቅም? የናክለ ትግርኛ እውነት ነገ ምሳ እንድጋብዝህ። እሺ እንደዛ አትልም እንዴ ታዲያ? እንደዛ አትልም እንዴ? መጀመሪያው ምን ሆነ ነው? አትመኑ። እኔም አላመንኩትም። እንደዛ እኮ ነው የሚባለው። አሁን አጠፋህ። አየህ? እሺ አሁን ግባ፣ ያዝ፣ ጻፍ። አሁን ጻፍ። እሺ በግጥም ነው የምጽፍልሽ። አሁን ማራዳልሽ እንዴ? ምን ልልሽ ነው? ግጥም ይልልሽ ምን ይልልሽ? እሺ እሺ ቆይ ወርቂለ ወርቅዩ ወርቂ በለመጨ ወርቂ ብቻዋን። እሺ ከዛ ለብቻዋ ወርቂ ለ እሺ ወርቂ ወርቂ እዩ ወርቄ ነሽ ማለት ነው። እሺ አይ ወርቅም ወርቅ ነው እንደማለት ነው። እሺ ጻፍከው? ምንድን ነው እሺ የምትለኝ? ጻፈው እንጂ ጻፍኩት እኮ አንተ ሰውዬ። ምን አልኩሽ? ንገረኝ። ወርቂ እዩ። አዎ አንቺ ጎበዝ ነሽ። እሺ ወርቂ እዩ። እስኺ ግን ናተይ ኢኺ። እስኺ አንቺ ግን ማለት ነው። አንቺ ግን አዎ አየህ፣ በቃ እየመጣህልኝ ነው። እስኺ ግን ግን ሸንኬሎ ኢኺ። አንተ ወደዛ ወርቅ ነው። አንቺ ግን ሸንኬሎ ነሽ እኮ ነው ያልከው። እና ታዲያ ሸንኬሎ ማለት እኮ የልቤ ምንድን ነው የሚባለው? ጋን ማለት ነው። አንተ ሸንኬሎ ምን ነው? ዝም ብለህ አትሰማም? ይሄ ሸንካላ የሆነ ሰውዬ በእናትህ ምሳሌ እንዴ? አይሆንም። ወርቅዩ ሚፍታ በኋላ እንዳትበላ። እስኺ ግን ሸንኬሎ ኢኺ ግን ማዕረየዩ ኧረ በስመ አብ ቤቱን አበላሸው። ይኸውልህ አሁን ቤት አይመታ፣ ግጥም አይመታ፣ ምንም አይመታም። እንደዚህ ነው። ወርቅዩ እስኻ ግን ማዕረዩ። ይሄ በጣም እስኪ ትክክል አይደለም። ማዕር አይባልም ለሴት። ማዕረየ ብሏል። አንተ አማኑኤል ማለት